ጤናስጥልኝ ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም አራተኛው ዙር የፖሊዮ ክትባት ዘመቻ በሐረሪ ክልል ተጀመረ። ክትባቱ ከታህሳስ 3 እስከ 6 ድረስ ለአራት ተከታታይ ቀናት እንደሚቆይ ነው የተገለጸው። አያንቱ ሐመድ ዝርዝሩን ይዘዋለች። አራተኛው ዙር የተቀናጀ ፖሊዮ ክትባት ዘመቻ በሐረሪ ክልል መስጠት ተጀምሯል። የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን የፖሊዮ በሽታ መከላከያ ክትባት እድሜያቸው ከ5 ዓመት በታች ለሆኑ ህጻናት መስጠት መጀመሩን ተናግረዋል። ክትባቱ ከታህሳስ 3 እስከ ታህሳስ 6 ቀን 2018 ዓ.ም ድረስ ለአራት ተከታታይ ቀናት እንደሚሰጥ ገልጸው በዘመቻው ከ75000 በላይ ህጻናት ለመከተብ ታቅዶ እየተሰራ እንደሚገኝ ጨምረው ተናግረዋል። የፖሊዮ በሽታ ወይም የልጅነት ልምሻ ህጻናትን ለአካል ጉዳተኝነት የሚዳርግ በሽታ በመሆኑ ለመከላከል ህጻናትን ማስከተብ ይገባል ሲሉ አስገንዝበዋል። የፖሊዮን ከዓለም ለማጥፋት ከኛም ክልል ማጥፋት ስላለበት ያለ እንደ ሀገር ማጥፋት ስላለበት በእኛ ክልል አንድም ያልተከተበ ከ5 ዓመት በታች የሆነ ህጻን እንዳይቀር በሚል መሪያችን ከ75000 በላይ የሚሆኑ ህጻናቶችን ለመከተብ ተዘጋጅተን ነው ወደ ስራ የገባ ነው። ዛሬ ዘመቻውን ያካሄድነው ዘመቻው ለአራት ቀን የሚቀጥል ይሆናል ማለት ነው። ከ3 እስከ 6 ከታህሳስ 3 እስከ 6 የሚቀጥል ይሆናል። ስለዚህ በየትምህርት ቤቶቹ በየቀበሌዎቹ በየቤቶቹ በለቤቱም ስለሚሰጥ ማለት ነው። ስለዚህ ሁሉንም ህጻናት ከ5 ዓመት በታች የሆኑት ህጻናት መከተብ አለባቸው። ዶክተር አብዲ አክለውም የፖሊዮ ክትባቱ በክልሉ ጤና ተቋማት፣ ትምህርት ቤቶች፣ ጊዜያዊ የክትባት መስጫ ጣቢያዎችና ቤት ለቤት ይሰጣልም ብለዋል። ህጻናት ከዚህ ቀደም የፖሊዮ ክትባት ቢከተቡም ባይከተቡም በዘመቻው የሚሰጡ ክትባቶችን እንዲከተቡ በማድረግ ወላጆችና አሳዳጊ ቤተሰብ ኃላፊነታቸውን እንዲወጡም ኃላፊው ጠይቀዋል። ዘመናዊ ቴክኖሎጂዎች የተደገፉ ዘዴዎችን በመጠቀም የማር ምርታማነትን በማሳደግ ከዘርፉ የሚገኘውን ጥቅም ለማሻሻል እየተሰራ መሆኑ ተገለጸ። በሐረሪ ክልል የሚገኙት ነስረዲንና ጓደኞቹ የማር ምርት ማህበር ማርን በዘመናዊ መልኩ ማምረት ከዘርፉ ተጠቃሚ መሆናቸውን ገልጸዋል። ዘገባው የአደም ኢብራሂም ነው። አዩብ ካዛሊ ያቀርበዋል። በሐረሪ ክልል የሚገኙ ነስረዲንና ጓደኞቹ የማር ምርት ማህበር ማርን በዘመናዊ መልኩ በማምረት ከዘርፉ ተጠቃሚ መሆናቸውን የማህበሩ አባላት ገለጹ። በሐረሪ ክልል ግብርና ልማት ቢሮ የእንስሳትና የአሳ ሀብት ልማት ዳይሬክተር ናውል አብዱ ማሊክ እንዳሉት 25 ሆነው በዘርፉ ለተደራጁ ወጣቶች 250 ዘመናዊ ቀፎ በማቅረብ ማር አምርተው ተጠቃሚ እየሆኑ እንደሚገኙ ገልጸዋል። በዚህ ዓመት ማር ለማምረት ሰፊ ስራ እየሰራን ነው። ሆኖም ግን ቀደም ሲል በባህላዊ ዘዴዎች ስናመርት የነበረው ማር ውጤቱም በአንድ ቀፎ ቢበዛ 6 ኪሎ ግራም ነው። ዘመናዊ ዘዴ ማር ምርት ለመጨመር ተመራጭ ዘዴ ሆኗል። በክልሉ ግብርና ልማት ቢሮ የንብ ልማት ባለሙያ አቶ ኢብሳ ዩሱፍ በበኩላቸው በክልሉ የንብ እርባታ እንቅስቃሴዎችን በማስፋትና የማር ምርታማነትን በማሳደግ በትኩረት እየተሰራ መሆኑን ጠቁመዋል። ከነዚህም መካከል ነስረዲንና የጓደኞቹ የማር ምርት ማህበር በአመት ከ3000 እስከ 3500 ኪሎ ግራም ማር በማምረት ተጠቃሚ መሆን መቻላቸውን ገልጸዋል። የማህበረሰባችንን የማር ፍላጎት ለማሟላት ቀንና ሌሊት እየሰራን ነው። የገበያ ቦታም እናመቻቻለን። ነስረዲንና ጓደኞቹ የማር ምርት ማህበር ሰብሳቢ ወጣት ነስረዲን አህመድ ከዚህ ቀደም የተሻለ ኑሮ ፍለጋ በስደት ወደ ውጭ ሀገር ሄዶ እንደነበር ገልጾ በስደት ያሰበውን ባለማግኘቱ ወደ ሀገር ተመልሶ ከጓደኞቹ ጋር በማህበር ተደራጅተው በመስራት አሁን ላይ ካፒታላቸውን 1.5 ሚሊዮን ብር መድረሱን ተናግረዋል። በአረብ ሀገር ውስጥ በስደት ለረጅም ጊዜ ስራ ስፈልግ ቆይቻለሁ። ወደ አገሬ ተመልሼ ለመስራትና ራሴን ለመለወጥ ወስኜ ንብ እርባታ ጀመርኩ። እናም አሁን ተጠቃሚ ሆኛለሁ። የማህበሩ ሰብሳቢ የመሸጫ ቦታና የገበያ ትስስር ችግር እንዳለባቸው ገልጸው ይህም ችግር እንዲቀረፍላቸው ጠይቀዋል። ከወጣቶቹ የተነሱትን ችግሮች ለመፍታት እየሰራ መሆኑን በክልሉ ግብርና ልማት ቢሮ የእንስሳትና አሳ ሀብት ልማት ዳይሬክተር አቶ ናውል አብዱ ማሊክ ገልጸዋል። የማር ምርትን ለማሳደግ እየተሰራ ነው። ችግሮቹንም በሂደት እንፈታለን። ወጣቶች የሚያከናውኑት የበጎ ፍቃድ ስራም የእርስ በእርስ አንድነትን እንደሚያጠናክር ተገለጸ። የሐረር ጤና ሳይንስ ኮሌጅ ተማሪዎችም ለአቦከር አንደኛ ደረጃ ትምህርት ቤት ተማሪዎች የእጅ መታጠቢያ ፕሮጀክት ሰርተው አስረክቧል። ዘገባው የጀሊል አህመድ ነው።
ቤተልሔም ደስ ያቀርበዋለች። የሐረር ጤና ሳይንስ ኮሌጅ ተማሪዎች ለአቦከር አንደኛ ደረጃ ትምህርት ቤት ተማሪዎች የእጅ መታጠቢያ ፕሮጀክት ሰርተዋል። የሐረሪ ክልል የጤና ሳይንስ ኮሌጅ ተማሪዎች በራሳቸው ተነሳሽነትና ወጪ ለአቦከር የመጀመሪያ ደረጃ ትምህርት ቤት ተማሪዎች የእጅ መታጠቢያ ፕሮጀክትን ሰርተዋል። በበጎ ፈቃደኝነት ስራው ከተሳተፉት ተማሪዎች መካከል ፊሮምሳ ጃቢር በጎ ፈቃደኝነትና ወጣቶች የማይነጣጠሉ በመሆናቸው ወጣቶች ጊዜያቸውንና ጉልበታቸውን በበጎ ፈቃደኝነት ስራ መዋል አለባቸው ብለዋል። ፕሮጀክቱ የሰሩበት ቦታ ቀደም ሲል ቆሻሻ የሚከማችበትና ንጽህና የጎደለው መሆኑን ገልጸው በቆሻሻው ምክንያት ተማሪዎች ለበሽታ ሲጋለጡ የነበረ መሆኑን አስታውሰዋል። ይህ ቦታ ሽንት የሚሸኑበትና የሚጻለዱበት መጥፎ ቦታ ነበር። ይህ ሁኔታ እነዚህን ተማሪዎች ለተለያዩ ኢንፌክሽኖችና በሽታዎች ያጋልጣል። ከዛ ባለፈ በሽታን ወደ ቤተሰባቸው ይወስዱ ነበር። ይህ ስራ መሰራቱ ይህን ሁሉ ችግር ያስቀራል። በስራው ውስጥ የተሳተፈ ሌላኛው ተማሪ ደግሞ የበጎ ፈቃደኝነት ስራው የሰው ልጅ ህይወት ጉዳይ እንደሆነና ቅድሚያ እንደሚሰጠው ተናግረዋል። ይህ ስራ ችግሮቻችንን ለመፍታት ሀብቶቻችንንና ጉልበታችንን መጠቀም እንደምንችል የሚያሳይ መሆኑንም አክለው ገልጸዋል። ቀደም ሲል እርዳታ ድርጅቶች እኛን ለማኞች አድርገው ይቆጥሩን ነበር። በሀገራችን ያለው የመረዳዳት ባህል እየጨመረ መሄድ አለበት። ከተረጂነት እስክንወጣ ድረስ ባለን ነገር እርስ በርስ በመረዳዳትና ከተገኝነት መውጣትም አለብን። የተማሪዎች በጎ ፈቃደኞች ስራ አስተባባሪ አቶ አህመድ ሙክታር እንዳሉት ተማሪዎች በፈቃደኝነት ወደ 59 ሺህ የሚጠጋ ብር ሰብስበው ከሐኪም ወረዳ በተሰጣቸው ውሃ ማጠራቀሚያ በአንድ ጊዜ 16 ተማሪዎች እጅ መታጠብ የሚያስችል ፕሮጀክት የሰሩ መሆናቸውን ገልጸዋል። ተማሪው ራሳቸው ሀሳብ በማመንጨት ለ15 ወይም ለ16 ተማሪዎች የእጅ መታጠቢያ ለምን አናዘጋጅም በማለት ተወያይተዋል። ገንዘብ አዋጣን፣ በጉልበትም ተሳትፈን ሐኪም ወረዳ ውሃ ማጠራቀሚያ ታንከር ድጋፍ አደረገልን። በዚህ መልኩ ስራውን ሰራን። ይህ ስራ ለትምህርት ቤቱ ተማሪዎች መልካም ተሞክሮ ሊሆን እንደሚችል አክለዋል። የትምህርት ቤቱ ርዕሰ መምህር ወይዘሮ አዲስ ጌታቸው ቀደም ሲል ከፍተኛ ቁጥር ያላቸው የትምህርት ቤቱ ተማሪዎች ምገባ ፕሮግራም በመኖሩ ትምህርት ቤቱ ከፍተኛ የውሃ እጥረት እንደነበረበት ተናግረዋል። በመጨረሻም የጤና ሳይንስ ኮሌጅ ተማሪዎች ይህንን የበጎ ፈቃደኝነት ስራ በመስራታቸውና በተማሪዎቻቸው መካከል አንድነትና የእርስ በርስ መከባበር መንፈስ እንዲኖር ላደረጉት አስተዋጽኦ ምስጋናቸውን አቅርበዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። የፋይዳ ዲጂታል መታወቂያን ተደራሽነትና አገልግሎት ይበልጥ ለማስፋት በትኩረት እየተሰራ ነው አለ የብሔራዊ መታወቂያ ፕሮግራም። በሌላ ዜና ደግሞ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የዲሞክራሲ ስርዓት ግንባታን ለማሳደግ በሚደረገው ጥረት የድርሻውን ለመወጣት በትኩረት እየሰራ እንደሚገኝ አስታውቋል። እነኝና ሌሎችም ሀገር አቀፍ ዘገባዎችን እሌኒሽ መልስ ወደ እናንተ ታደርሳችኋለች። የፋይዳ ዲጂታል መታወቂያን ተደራሽነትና አገልግሎት ይበልጥ ለማስፋት በትኩረት የተሰራ ነው አለ የብሔራዊ መታወቂያ ፕሮግራም። በፕሮግራሙ የሳይበር ደህንነት ዳይሬክተር ኢንጂነር ካሳዬ ታፈሰ ለፋና ዲጂታል እንዳሉት የባዮሜትሪክ መረጃዎችን ያካተተው የፋይዳ መታወቂያ የሰዎችን ማንነት በሚገባ ለመለየት አስችሏል። ይህም ከዚህ በፊት በባንኮችና ሌሎች ተቋማት አገልግሎቶች ላይ መታወቂያን አስመስለው በመስራት ሲፈጸሙ የነበሩ ወንጀሎችን የሚያስቀር መሆኑን አስረድተዋል። ለአብነትም በቅርቡ የተጀመረውን የፋይዳ ዲጂታል መታወቂያን ከባንክ
የባንክ ስርዓት ጋር የማጣመሩ ስራ በቁርጠኝነት እየተሰራ እንደሚገኝ ጠቁመዋል። ከዚህ ጋር ተያይዞ ደንበኞች እስከ መጋቢት 30 ቀን 2018 ዓ.ም ድረስ የባንክ ሂሳባቸውን ከፋይዳ መረጃ ጋር የማጣመር ስራ ማከናወን እንደሚጠበቅባቸው አስገንዝበዋል። የፋይዳ መታወቂያን ልክ እንደ ፓስፖርት የግለሰብ መለያ ለማድረግ ከሀገራት ጋር ትስስር የመፍጠር ስራ እንደሚከናወንም ተናግረዋል። የፋይዳ ዲጂታል መታወቂያ አስተማማኝ፣ ደህንነቱ የተጠበቀና ለጥቃት ያልተጋለጠ መሆኑን ለማረጋገጥ ከባለድርሻ አካላት ጋር በቅንጅት እንደሚሰራም አጽንኦት ሰጥተዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የዲሞክራሲ ስርዓት ግንባታን ለማሳደግ በሚደረገው ጥረት የድርሻውን ለመወጣት በትኩረት እየሰራ እንደሚገኝ አስታውቋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ከክልል የፖለቲካ የጋራ ምክር ቤቶች ጋር የምክክር መድረክ አካሂዷል። በመድረኩ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትና የክልል የጋራ ምክር ቤቶች የ2017 ዓመታዊ ሪፖርትና የ2018 እቅድ ማዕቀፍ ቀርቦ ውይይት እየተካሄደበት ይገኛል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ በዚህ ወቅት እንደተናገሩት ምክር ቤቱ ሀገራዊ ዘላቂ ሰላምን ለማረጋገጥ ከሚመለከታቸው አካላት ጋር በጋራ እየሰራ መሆኑን ጠቅሰዋል። ሀገራዊ ምክክሩ ስኬታማ እንዲሆን አጀንዳ አሰባስቦ ከማቅረብ ጀምሮ ከኮሚሽኑ ጋር በቅርበት እየሰራ እንደሚገኝም አስታውቀዋል። ሰባተኛው ሀገራዊ ምርጫ ፍትሃዊ፣ ገለልተኛና ግልጽ እንዲሆን ከሚመለከታቸው አካላት ጋር በጋራ እየሰራ መሆኑን ማመላከታቸውን ኢዜአ ዘግበዋል። ሙስናን የመከላከል ትግል መላው ማህበረሰብ፣ ሁሉም ተቋማት በባለቤትነት ሊይዙት ይገባል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ዛሬ 22ኛውን ዓለም አቀፍ የጸረ ሙስና ቀንን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ ስናከብር ሙስናን ለመዋጋት ያለንን ቁርጠኝነትና የገባነውን ቃል ኪዳን በማደስ ነው ብለዋል። ባለፉት የለውጥ ዓመታት ሙስና የብልጽግናችን ጸር፣ የኢፍትሐዊነት ምንጭ በመሆኑ ብሔራዊ አጀንዳ አድርገን ያፋፋምነው ትግል ከዚህ ቀደም የነበረን አስከፊ መንግስታዊ የተደራጀ ሌብነትን ማስቀረት አስችሏል ሲሉም ገልጸዋል። በዚህም እንደ ሀገር ብሎም እንደ ከተማ የህዝብና የመንግስትን ሀብት በተገቢው የልማት ስራዎች ላይ በመዋላችን አስደናቂ የልማት ውጤቶች ማሳየት ችለናልም ሲሉም ጠቁመዋል። ቤተሰብ፣ ማህበረሰቡ፣ የሃይማኖት ተቋማት፣ ትምህርት ቤቶች፣ የመንግስት ተቋማት፣ የሲቪክ ማህበራትና ሌሎችም ችግሩን ከምንጩ ለማድረቅ በጸረ ሙስና ትግል ውስጥ በአመለካከትም በተግባርም ሙስናን የሚጠየፍ ማህበረሰብ ለመፍጠር የማይተካ ሚናቸውን ሊወጡ እንደሚገባ መላክተዋል። በመሆኑም የጸረ ሙስና ትግላችን ይበልጥኑ ውጤታማ እንዲሆን የተጀመሩ የሪፎርም ተግባራትን ማጠናከር አስፈላጊ ነው ሲሉ ከንቲባ አዳነች አቤቤ ገልጸዋል። የልጅነት ልምሻ ፖሊዮ መከላከያ ክትባት በተለያዩ ክልሎች በዛሬው ዕለት መሰጠት ተጀምሯል። በዘመቻ መልክ ቤት ለቤት የሚሰጠው ክትባቱ ከታህሳስ 3 እስከ 6 ቀን 2018 ዓ.ም እንደሚቆይ ተመላክቷል። በዚህ መሰረትም በድሬዳዋ አስተዳደር ከ109 ሺህ በላይ የሚሆኑ ከ5 ዓመት በታች የሆኑ ህጻናት ይከተባሉ ተብሎ እንደሚጠበቅ የአስተዳደሩ ጤና ቢሮ ኃላፊ ዶክተር ጽጌረዳ ክፍሌ አስታውቀዋል። እንዲሁም በአማራ ክልል ከ10 ዓመት በታች የሆኑ 5.7 ሚሊዮን በላይ ህጻናት ክትባቱን እንደሚወስዱ የክልሉ ህብረተሰብ ጤና ኢንስቲትዩት አስታውቋል። በተመሳሳይ በደቡብ ኢትዮጵያ ክልል ከ1.5 ሚሊዮን በላይ ለሚሆኑ ህጻናት የተቀናጀ የፖሊዮ መከላከያ ክትባት እንደሚሰጥ የክልሉ ጤና ቢሮ ምክትል ኃላፊ አቶ ነብዩ ቤዛ ተናግረዋል። በሌላ በኩል በሐረሪና በቤኒሻንጉል ጉሙዝ ክልሎች በቅደም ተከተል 75000ና 207000 ለሚሆኑ ህጻናት የፖሊዮ ክትባት መስጠት ተጀምሯል። የፖሊዮ መከላከያ ክትባት ዘመቻው በስኬት እንዲጠናቀቅ ሁሉም ባለድርሻ አካላት ርብርብ እንዲያደርጉም ጥሪ ቀርቧል። ዘገባው የፋና ብሮድካስቲንግ ነው። ከውጭ ወዳገኘናቸው ዘገባዎች አግረናል። አሜሪካ በሱዳን የእርስ በርስ ጦርነት እንዲሳተፉ የቀድሞ ኮሎምቢያ ተዋጊዎችን መልመላለች ያለቻቸውን ቡድኖች ላይ ማዕቀብ ጣለች። የውጭ ሀብትን የሚቆጣጠረው የአሜሪካው ግምጃ ቤት እንዳስታወቀው በዋናነት የኮሎምቢያ ዜጎች የሆኑ 8 ተቋማትና ግለሰቦች ከሱዳን ጦርነት ጋር እየተፋለሙ ባለው የሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ በእንግሊዝኛው ድጋፍ ሲያደርጉ ቆይተዋል። በመቶዎች የሚቆጠሩ የኮሎምቢያ ተዋጊዎች አርኤስኤፍን በውትድርና በማመልመልና ለድሮን አብራሪነት ከአውሮፓውያን 2024 ጀምሮ ወደ ሱዳን መጓዛቸውን ቢሮ በመግለጫው አስታውቋል። ባለፈው ዓመት የኮሎምቢያ ፕሬዝዳንት ጉስታቭ ፔትሮ ለገንዘብ ሲሉ የውጭ ወጣቶች እንደሚያፈሱ በወንጀል ሊቀጡ ይገባል ማለታቸው ይታወሳል። ጡረታ የወጡ የኮሎምቢያ ወታደሮች እንደ ሩሲያና ዩክሬን እንዲሁም እንደ ሱዳን ባሉ ጦርነቶች ከመሳተፋቸው በፊትም ብዙም አደጋ የሚያጋልጥ ስራ ላይ እንደማይሰማሩ በሚገባላቸው የሐሰት መረጃ ቃል እንደሚማልሉም ነው የተነገረው ሲል የዘገበው ቢቢሲ ነው።
ሩሲያ በ5 ዓመታት ውስጥ ኔቶ ልትወጋ ትችላለች ሲል የጥምረቱ ኃላፊ አስጠነቀቁም። ኔቶ 30 የአውሮፓ ሀገሮችን ጨምሮ ካናዳንና አሜሪካንን በአባልነት አቅፏል። ዘገባው የቢቢሲ ነው። ባህል ጠንክራ ያቀርበዋል። ሩሲያ በሚቀጥሉት 5 ዓመታት ውስጥ የኔቶ አባል ሀገርን ልትወጋ ትችላለች ሲሉ የወታደራዊ ጥምረቱ ኃላፊ አዲስ ማስጠንቀቂያ ሰጡ። ማርክ ሩቶ በጀርመን ባደረጉት ንግግር ሩሲያ በህብረተሰባችን ላይ የምታደርገው ድብቅ ዘመቻ እያባባሰች ነው ብሏል። አያቶቻችን ወይም ቅድመ አያቶቻችን ለታገሉት አይነት ጦርነት መዘጋጀት አለብንም ብሏል። በዚህም ምዕራባውያን የስለላ ተቋማት ሩሲያን በተመለከተ ያወጡትን ተመሳሳይ መግለጫ አስተጋብተዋል። ሞስኮ ግን አስተባብላለች። ሩቴ ማስጠንቀቂያውን የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በየካቲት 2022 የተጀመረውን የሩሲያ ወረራ ለማስቆም በሚሞክሩበት ወቅት ነው። በዚህ ወር በመጀመሪያ ላይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን አገራቸው ከአውሮፓ ጋር ጦርነት ለመቅጠም እቅድ እንደሌላት ተናግረው አውሮፓ ጦርነት ለመጀመር ከፈለገች ግን ዝግጁ ነን ብለው ነበር። ሞስኮ እንደ አውሮፓውያን አቆጣጠር በ2022 ተመሳሳይ ማረጋገጫ ብትሰጥም 200,000 የሩሲያ ወታደሮች ድንበር አቋርጠው ዩክሬን መውረራቸው ይታወሳል። አሜሪካ በዩክሬን ሰላም ለማምጣት የምታደርገውን ጥረት የአውሮፓ ሀገሮች እያደናቀፉ ነው ሲሉም ፑቲን ከሰዋል። ይህንን ያሉት ሩሲያን የሚደግፈውን የመጀመሪያውን የሰላም ረቂቅ የአውሮፓ አጋሮች ለመቀየር ያደረጉት ሚናን ተከትሎ ነው። ፑቲን ቀን አልነበሩም ሲሉ የኔቶ ዋና ጸሐፊ በጀርመን ዋና ከተማ በርሊን ተናግረዋል። ዩክሬን መደገፍ ለአውሮፓ ደህንነት ዋስትና እንደሆነ መክለዋል። የሩሲያ ኢኮኖሚ ከ3 ዓመታት በላይ በጦርነት ላይ ቆይቷል። ፋብሪካዎች ከጊዜ ወደ ጊዜ እየጨመረ የመጣው የድሮን የሚሳይልና የመድፍ ፍላጎትን ለማሟላት እየሰሩ ይገኛሉ። ኬል የተባለው የዓለም ኢኮኖሚ ተቋም በቅርቡ ባወጣው ሪፖርት መሰረት ሩሲያ በየወሩ 150 ታንኮችን፣ 550 የእግረኛ ጦር ተሽከርካሪዎችን፣ 120 የላንሴንት ድሮኖችንና ከ50 በላይ የመድፍ ተተኳሾችን ታመርታለች። እንግሊዝና አብዛኛዎቹ የምዕራባውያን ሀገሮች በዚህ ደረጃ ላይ አይደሉም። ተንታኞች እንደሚሉትም የምዕራብ አውሮፓ ፋብሪካዎች የሩሲያን የጦር መሳሪያ ምርት ለመመጣጠን ዓመታት ይፈጅባቸዋል። ፈረንሳይና ጀርመን ሁለቱም በቅርቡ 18 ዓመት የደረሱ ወጣቶችን በበጎ ፈቃደኝነት ወታደራዊ አገልግሎት የሚሰጡበትን አሰራር በድጋሚ ለማስጀመር ተንቀሳቅሰዋል። ቢሆንም በኔቶ አባል ሀገራት ላይ በሚሰነዘር የሩሲያ ወታደራዊ ጥቃት ምክንያት ከሚከሰተው ቀውስ ጋር ሲነጻጸር ቀላል ናቸው። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተካተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ እኔም በዚህ አጠናቀቅኩ። ጤና ይስጥልኝ።